ብሌንና ዳግም እንዲጣሉ አደረገ። ዳግም እንግዲህ ከዚህ በፊት የብሌንን እናት አግዷት ነበረ። ያንን ሲያደርግ ግን ሳሚ አስገድዶት እንጂ እሱ ፈቅዶና ወዶ አልነበረም። ያንን ሲያደርግ ግን እያንዳንዱን መረጃ ፎቶ አንስቶት ነበር። ይህንን ፎቶ ደግሞ በፖስታ አሽጎ ጥሩ ነገር እንደሰራ ነገር የሆነ ትልቅ ስጦታ እንደሚሰጥ አሳምሮ በፖስታ አሽጎ እንግዲህ ለብሌን አስልኮላታል ማለት ነው ሳሚ። ይህንን ደግሞ ያደረገው ብሌን እና ዳግም እንዲጣሉ ነው። ዳግም እንግዲህ ብሌንን ከልቡ ያፈቅራታል፣ ይወዳታል፣ በጣም ይሳሳላታል። አሁን ላይ ሳሚም ብሌንን ስለወደዳት ያለው አማራጭ ሳሚ ብሌንን የራሱ ለማግኘት ሁለቱን ማጣላት ነው። ይሄን ደግሞ አሳክቶታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። እንግዲህ አደራ የሚለውን ድራማ ወደ እናንተ እዤላችሁ መጥቻለሁ። በዚህ ክፍል እንግዲህ በመግቢያው ላይ እንደተመለከታችሁት ብሌን ያላሰበችው ያልጠበቀችው ነገር ነው የገጠማት። ዳግም እንግዲህ ከራሱ ጋር ተማክሮ ለብሌን መናገር አለብኝ፣ እንደዚህ ማድረግ አልነበረብኝም፣ እስከ መቼ ስዋሻለሁ፣ ህሊናዬ ጸጽቶኛል፣ ነግሬያት እውነቱን ነገር ከዛ በኋላ ይቅርታ ጠይቃታለሁ። ይቅርታዬን ባትቀበልም ግን የራሷ ጉዳይ ነው። ከራሴ ጋር ስጣላ መቆየት የለብኝም። እንግዲህ ለመናገር ዛሬ ልነግራት ይገባል ብሎ ወስኖ ሊነግራት ብሌንን ጠርቷት እንግዲህ ቁጭ ብሎ የሆነ ምነግርሽ ነገር አለ ነበር ሲላት የነበረውና ምንድነው እኮ ነገረኝ ብላ እንግዲህ ገና ሊጀምርላት ሲል ነበረ በር ተንኳኩቶ ወረቀት የታሸገ ፖስታ ወደ እሷ የመጣው። ፖስታውን እንግዲህ ልትከፍተው ስትል ብሌን ይሄ የግል ሚስጥርሽ ሊሆን ይችላል፣ ለብቻሽ ስትሆኚ ትከፍችዋለሽ ታዩ ነበረ ያላት ማለት ነው። እሷ ግን ካንተ የምደብቀው አንዳችን ሚስጥር የለኝም ነው ስትለው የነበረው። ሁለቱ እንግዲህ በጣም ይግባባሉ። ከዚህ በፊት እንግዲህ ብሌን ለዳግም ብላ በጥፊ ተመታለይ፣ ለሱ ብላ ያልሰረቀችውን ፍላሽ እኔ ነኝ የሰረኩት ብላ ተናግራለይ። በጣም ብዙ ዋጋ ከፍላለይ እና ሁለቱ ውስጣቸው በጣም ይፈላለጋል፣ ይዋደዳሉ፣ ይታዛዘናሉ፣ የሆነ ይተሳሰባሉ እና የምደብቀው ሚስጥር የለኝም ነበረ ስትል የነበረው። እሱም እንግዲህ ፈገግ ብሎ ዝም ብሎ ነበረ ሲመለከታት የነበረው። ከዛ በፊትም እንግዲህ ብሌኔ የምነግርሽ ነገር አለ ሲላት ግን ለምንድን ነው ብሌኔ የምትለኝ ብላ ጥያቄ ጠይቀው ነበረ። ያው እንደ አይኔ ብሌን ስለማይሽ ሊሆን ይችላላ ነው ያለው። ግን ሊሆን ይችላል ነበረ ሲላት የነበረውና እሷም አዝግ ነበረ ያለችው። እንግዲህ ብሌኔ እያለ ነው የሚጠራት። ዳግም እንግዲህ በብሌን ፍቅር ወድቋል። እስካሁን ፍቅሩን ባይገልጽላትም ግን ያው በጣም እንደሚወዳት እሷም ትረዳለች። ባየችው ፎቶ ምክንያት እንግዲህ በጣም ደንግጣለች። ምንም መናገር እንኳን አልቻለችም። ያው ብሌን ሁሌ በእንባ ነው ስሜቷን የምትገልጠው እና በጣም እያለቀሰች ነበረ። ዳግምም እንግዲህ ደንግጦ እያያት ነበረ። የሚለው ነገር ነው የጠፋበት። ለትንሽ ተቀደመ። እሱ ነግሯት ከሱ ሰምታ ቢሆን ኖሮ የተሻለ ነበረ። አሁን ላይ ይሄንን ልነግርሽ ነበረ ቢላትም ላታምን ትችላለች። ምክንያቱም ቀድሞ አልነገራትም። ስላየሁት ነው ወይ የምትነግረኝም ልትል ትችል ነበረ እና ከሱ ቢሆን የሰማችው ለማመን ትንሽ አትቸገርም። አሁን ላይ ግን እንዳታምነው ሁላ ነው የሚያረጋት። ምክንያቱም ስላየው ፎቶ ስለተላከ ነው እንጂ እስካሁን መቼ ነገርከኝ ከፊቴ ጥፋ እንደምትለው ምንም ጥርጥር የለም ማለት ነው። በእናቷ እሷ አትደራደርም። እናትየዋም ከዚህ በፊት እንግዲህ እሱ ነው ያስጣለን ከዛ አውሬ ሰዎች ብላታለች። ነገር ግን እናትየዋ ጋር ራሱ ወትውቶ ለፍልፎ እኔ ለእርሶ ብዬ ነው ያሳገትኩት ቢልም እናትየዋ እንኳን ልታምን ፈቃደኛ አልሆነችም። የነዛ ሰዎች ተላላኪ ነክ ስንት ከፍለውክ ነው ነበር ስትል የነበረው። እናትየዋን እንግዲህ ተጸጽቶ ሄዶ ይቅርታ ጠይቋታል። እኔ እነ በኃይሉ እናቴን ያሳጡኝ ናቸው፣ እናትና እኔን የለያዩ ሰዎች ናቸው። እኔ ለነሱ እምሰራ አይደለውኝም። ነገር ግን እርሶን እንዳግተው ታስገድደውኝ ነው ወይ ደግሞ እንገላታለን ስላሉኝ ለዛ ብዬ ነው ብሎ እንግዲህ
እናትየዋን ይቅርታ ጠይቋል ማለት ነው። ብሌን ደግሞ አሁን ላይ በእናቷ አትደራደርም ከምንም በላይ ማለት ነው። ሌላው እንግዲህ የበኃይሉና የቃል ማስመሰል እንደቀጠለ ነው የሚገኘው። ብሌንን እንግዲህ አፍኗት ነበረ በኃይሉ። ከማፈንም አልፎ ሊገላት ምንም አልቀረውም። እንግዲህ በሌሊቱ እቤት ክላሷ በተኛችበት ገብተው ነበረ። ሰላም መተኛቷን አረጋግጣ እንግዲህ ቃል መረጃውን አቀብላቸዋለች። እነሱም ቤት ድረስ ገብተው አፍኗት ነበረ። ቅድም እንደዛ ስትይ የነበረ አንቺ ድንቢጥ አይጥ ማን እንደሆንኩኝ አላወቅሽም ነበር መሰለኝ፣ እንደዛ ሲያደርግሽ ነበረ፣ ማን ነኝ ብለሽ ነው የምታስቢው እያለ እንግዲህ ሊገላት ነበረ። ስትጮህ እንዳትጮህ አፏን አፍኗት ነበረ። የዛን ጊዜ እንግዲህ ሳሚ ዝም ብሎ ቆሞ እየተመለከተ ነበረ። ሰላም ሳትነሳ ቶሎ ጨርሰን እንውጣ አለቃ እያለው ነበር እና እህቴ በዚህ ሰዓት ልትነሳ አትችልም፣ ከተኛች አንዴ መድፍ ቢተኮስ እንኳን አትነቃም ነበር ሲል ነበረ። ግን ሰላም የብሌንን ጩኸት ሰምታ ነቅታ ነበረ። ብሌን ስትጮህ ድምጿ ሰምቷል። በዛ ላይ ደግሞ ጩኸቷ እና ድምጿ ብቻ ሳይሆን ውስጧ የሆነ ተረብሿል። የሆነ ጥሩ ስሜት እየተሰማኝ አይደለም ነው ያለችው ሰላም ማለት ነው። በዛ ውስጧ ደብሯት ውስጧ የሆነ መጥፎ ፊሊንግ ሲመጣባት እንግዲህ ከተኛችበት መድፍ ቢተኮስ እንኳን ልትነቃ አትችልም የተባለችው ሴትዮ እንግዲህ ነቅታለች። ያው ሰው በሰላም የሚተኛው የሆነ ውስጡን ምንም ሀሳብ ነገር ከሌለ ነው። እሷ ግን ያው ልጇ ስለሆነ ብሌን ውስጧ የሆነ ነገር ተሰምቶታል ማለት ነው። ብሌንን ከዚህ በፊት ስታቅፋት እንኳን እኔ አንቺ ሳቅፍሽ ልክ ድሮ ልጅ ብሌንን ሳቅፋት የሚሰማኝ ስሜት ነው የሚሰማኝ ነው የምትለውና ብሌን የሆነ ጥፋት አጥፍታለች ተብላ ስትከሰስ እንኳን አትጠላትም። አያችሁ የእናት ሆድ እስከዚህ ድረስ ነው ማለት ነው። ከመኝታዋ ተነስታ እንግዲህ ወጥታ ነበረ። ወደዚህ ብታይ ወደዛ ብታይ ለጊዜው ምንም አይነት ድምፅ ተኝታ የሰማችውን ድምፅ ልትሰማ አልቻለችም። እንዳትጮሂ ብሎ ኦልሬዲ አፏን አፍኗታል። ግን እንደዛም ብላ ከወጣሁኝ አይቀር ሄጄ ቼክ ማድረግ አለብኝ፣ ደህና መሆኗን ማረጋገጥ አለብኝ ብላ እንግዲህ ወደ ክፍሏ እየሄደች ነበረ። በዚህን ጊዜ እንግዲህ ያው ቃል እየተንቆራጠጠች ወዲያ ወዲህ እያለች ነበረ። ክላሷ ክፍት መሆኑን ስታይ እንግዲህ ደንግጣ ወጥታ ቃል ከዛ በፊት ግን ምን ብላ ነበረ? ከእነዚህ ሰዎች ጋር አትሳፈጪ ብዬሽ ነበረ። እነዚህ ሰዎች ቀላል መስለውሻል፣ ብሌን ዋጋሽን ልታገኝ ነው እያለች እንግዲህ እየተደሰተች ነበረ። አጋጣሚ የእናቷን የሰላምን ክፍል ስታይ እንግዲህ የሰላም ክፍል ተከፍቷል። እንደተነሳች አረጋገጠኝ። ስትወጣ ሰላም እንግዲህ ወደ ብሌን ክላስ እያመራች ነው ያገኘቻት። ማምን ያለችው እንግዲህ እዚህ ምን ትሰሪያለሽ በዚህ ሰዓት ነበረ ስትላት የነበረው እንዲህ በማለት ደንግጣ አንቺ ራሱ ምን ትሰሪያለሽ በዚህ ሰዓት አልተኛሽም ወይ ስትላት እንግዲህ አጋጣሚ ለሽንቴ ተነስቼ ነው ያለችው። እንግዲህ መቼም ቃል ውሸት ይመጣላታል። አይምሯ ውስጥ ራሱ እየተጻፈ ሁላ ነው የሚመስለው። አንዳንድ ጊዜ ከየት እንደምታቀነባብረው እኔ እኮ እውነት እንደምትናገር የሆነ የተጻፈ ነገር የምታነብ ነው የሚመስለው። ነገሮችን አቀነባብራ ስትናገር ማለት ነው። የውሸት መንገድን ማስመሰል ምናምን ስትናገራቸው የሆነ አይታ የምታወራ የተጻፈ ነገር የምታነቡላ ነው የሚመስለኝ። የሆነ ልምዱ ከሌለ እንደዚህ አይነት ነገር ማውራት በጣም ከባድ ነው። እውነት ያልሆነ ነገር ወዲያው ፍጥር አድርጎ ማውራት በጣም የሚከብድ ነገር ነው። እንግዲህ አጋጣሚ ለሽንቴ ስነሳ ነው ያለችው ቃል። ወደዚህ ስታልፊ አይቼሽ ነው የመጣሁት በሰላም ነው ወይ ነው ስትላት የነበረው እና አዎ በሰላም ነው፣ ግን ሽንቴ ልሸና ነው፣ አንቺ ግን እዚህ ምን ትሰሪያለሽ ነው ያለቻት። እሷ ግን ስትል የነበረው እንግዲህ የሆነ ድምፅ ሰምቼ ነው፣ የሆነ ጩኸት አልሰማሽም ወይ ብላ የጠየቀቻት። አረ ምንም አይነት ጩኸት አልሰማውም ነው ያለቻት። የብሌን ድምፅ መስሎኛል ግን ገብቼ ልያ ስትል እንግዲህ ቅድም እኮ እኔ ነኝ የጮኩት፣ የሆነ አይጥ ብታይ ትልቅዬ አይጥ አይቼ ፈርቼ ነው፣ ደግሞ እንዴት እንደምታስጠላ ለዛ ነው የጮኩት ብላ እንግዲህ ወዲያው ለማስቀየስ እና በቃ እንግባ ነበር ስትላት የነበረው። አይ እዚህ ከደረስኩኝ አይቻት ልመለስ ነበረ የሰላም መልስ። እንዲህ ማምን ሆነሽ ነው በዚህ ሰዓት ለምን ትቀሰቅሻታለሽ? አሁን ደግሞ እኮ አንዴ ከነቃች ራሷን ሊያማት ይችላል ነው የኛ ሀሳቢ ማለት ነው። ያሰበ ትመስላለች። እንኳን ለእሷ ልታስብ እሷን የምታጠፋበት ጊዜ ነው የምትፈልገው እና ሊገሏት ነው ብላ በደስታ ነበረ ያለችው። እንግዲህ ልክ ብለሻል፣ እሱም አለ። ሰላም እንግዲህ ቶሎ ነው ሰውን የምታምነው እና በኃይሉንና ቃልን በተለይ በጣም ነው የምታምናቸው።
መለስ ስትል እንግዲህ አሁንም ድጋሚ ጩኸት ትሰማለች። ጩኸት ስትሰማ እንግዲህ ቀጥታ ወደ ቃል ክላስ ነው ያመራችው። በሩን ልትከፍት ስትል እንግዲህ ቃል እንዳትጋለጥ እነ በኃይሉን ብታያቸው የዛን ሰዓት በጣም ከባድ ችግር ነው የሚፈጠረው። ዳግምም ለመተኮስ እንግዲህ መሳሪያውን አውጥቷል። ብቻ በጣም ከባድ ነገር ነበረ። ብገባም የሆነ የሚምሯት አይመስለኝም ሰላምን። አቋማቸው ሰዎቹ በጣም ከባድ ነው። ቃል እንግዲህ እናቴ ናት ብላ ስታስብ የነበረው ቅብጥ አድርጋ ያኖረቻትን ሰላምን እንግዲህ ከኋላ መታጥላታለች ማለት ነው። አንዳንዴ ባጠገባችሁ በዙሪያችሁ የያዛችኋቸው ሰዎች እንደዚህ ጠላት ይሆናሉ። በእርግጥ ያው ቃል አላማውን የፈጸመችው የገባችበት አላማ እሷን ገሎ ንብረት መውሰድ ስለሆነ የገባችበትን ታርጌት ነው የምታስኬደው። ሌላ ምንም ልታስኬድ አትችልም። መታ እንግዲህ ዘርራታለች። ሰላም ራሷን ስታ ወድቃ ነበረ። ከኋላ ነው ለዛው የመታቻት እና ሳታያት በዛን ጊዜ እንግዲህ ቃል ወይኔ ገደልኳት ማለት ነው እያለች እያስመሰለች ነበረ። እንግዲህ በኃይሉና ሳሚም ብሌንን ለቀው ሲወጡ ሰላም እንግዲህ ተዘርራለች። በዛን ጊዜ እንግዲህ በጣም እያለቀሰችው ወንድምየው ሳይሆን ብሌን ነበር ስታለቅስ የነበረው። ወይኔ እትዬ ምንም ነገር ሳትሰሚ ይሄን ሁሉ ሚስጥር ተደብቆ ባለበት ገደሉሽ፣ ሞትሽ ማለት ነው እያለች እንግዲህ እሷ ስቅስቅ ብላ እያለቀሰኝ ነበረ። ይሄኔ እንግዲህ ሳሚ ምን ብሏል? ሀይ እናትሽ መሆኗን ብታቂ እንዴት ልታለቅሽ ይሆን? ውስጥሽ ነግሮሻል ማለት ነው። ደግሞ ስታለቅሽ እንዴት ታምሪያለሽ፣ እያለቀሽም ታምሪያለሽ ነበረ ሲላት የነበረው። ከዚህ በፊትም እንግዲህ በኃይሉን ስትቆጣ እየተቆጣችም እንዲህ እየተናደደች እንዴት ነው ደግሞ የምታምረው ብሎ እንግዲህ ውበቷን እያደነቀ ነው። ያው ሳሚ ብሌንን ወዷታል። ስለዚህ አሁን ሳሚ ማድረግ አለበት ብዬ የማስበው እኔ እንዳስተያየት ብሌንን ከወደደ ብሌንንም ለማዳን ሲቀጥል ደግሞ በኃይሉን እሱ ለመበቀል ለሚፈልገው ምክንያቱም የሳሚን ቤተሰቦችም አሳጥቶታል። በኃይሉ ከዳግም ጋር ተስማምቶ የሆነ ነገር ማድረግ ነው ያለበት ማለት ነው። የሆነ ነገር ማድረግ አለበት። በኃይሉን ማስወገድ ነው ያለባቸው። ሁለቱ ቢስማሙ ያንን ማድረግ ይችላሉ። ዳግም ወላጆቹን አጥቷል። ሳሚንም እንግዲህ ወላጆቹን አሳጥቶታል እና መተባበራቸው ለነሱ ጥሩ ነው ሊሆን የሚችለው፣ ግን እየተባበሩ አይደለም። ሳሚ ዳግምን ነው እያሳደደ ያለው። ይሄ ደግሞ በብሌን ምክንያት ነው። ብሌንን ስለሚወዳት እንዲገናኝ የራሱ ለማድረግ የሚጠቀመው ሲስተም ነው። አሁን ላይ አጣልቷቸዋል። ግን ደግሞ መቅደም ያለበት ወላጆቹን አጥቷል። ኦልሬዲ ገሎበታል፣ አሳጥቶታል። ወላጆቹን ያለህን ነገር ሁላ አሳጣካለው፣ ወላጆቼን እንዳሳጣኸኝ ነው እያለ ያለው። በእርግጥ የጊዜ ጉዳይ ነው እንጂ ይሄ የማይቀርለት ነው። በኃይሉ እንግዲህ የሚዋረድበት ጊዜ ይዘገያል እንጂ እውነት ናት፣ ትወጣለች። መቼም ቢሆን አትቀርም። ብሌንን እንግዲህ እንዳትናገር አስጠንቅቀዋታል። ምክንያቱም ከዚህ በኋላ እገልሽ ነበረ፣ ለሰላም አንድ ነገር ትንፍሽላለሁ ብትይ እገልሻለሁ ነው ያላት በኃይሉ። አልናገርም፣ በቃ አልናገርም። መጀመሪያም በእናቴ ስለመጣችሁ እናንተን ላስፈራራ እንጂ ለሰላም ደግሞ ብናገራትም እኔ ልታምነኝ አትችልም። ልታምን የምትችለው እናንተን ነው ብላለች። እውነት ነው፣ ልታምን አትችልም ሰላም። አሁን ላይ እሷ የምታምነው ቃልንና ብሌንን ነው። ቃልንና በኃይሉን ነው የምታምነው። ምክንያቱም በአስመሳዮች እኮ ዓለም በአስመሳዮች ተከባ፣ እውነት ለመናገር ድራማው በተለይ አሁን ላይ ያለውን ነገር ነው የምንመለከተው። በጣም አስመሳይ ሰዎች፣ በጣም የሚናገሩ ሰዎች ናቸው የሚታመኑት። እውነት ያለው ሰው ግን እውነትን ይዞ የማይደመጥበት ጊዜ ላይ ነው ያለ ነው ማለት ነው። ቀጣዩን ክፍል ይዤ እመጣለሁ። ባይ ባይ።